አይበገሬው አዛውንት 7 አነቃቂ ትምህርቶች ኮሎኔል ሳንደርስ ስለ ሥራ ፈጠራ ሊያስተምሩን ይችላሉ። ኮሎኔል ሳንደርስ የኬኤፍሲ የምግብ አዘገጃጀቱን በተሳካ ሁኔታ መሸጥ ከመቻሉ በፊት በትክክል ለ1009 ጊዜ ውድቅ ተደርጓል። ከዚህ በተጨማሪ በሕይወቱ እጁን ባስገባበት ሥራ ሁሉ ወድቋል። ከውድቀት በኋላ በሕይወት ዘመኑ ሽንፈት ሲያጋጥመው ከቆየ በኋላ በመጨረሻ በ75 ዓመቱ ኬኤፍሲን ሸጠ። በዚህ ቪዲዮ የኮሎኔሉ የሥራ ፈጠራ ጉዞ ሊያስተምረን ከሚችሉት አበረታች ትምህርቶች ውስጥ 7ቱን እናብራራለን። 25 ወይም 75 ዓመት ይሆናችሁ፣ ለማንኛውም ለጀማሪ ሥራ ፈጣሪ የሆነ ነገር በዚህ አለ። አብራችሁን ቆዩ። ለቻናላችን አዲስ ከሆኑ ሰብስክራይብ ያድርጉ። በተጨማሪም በየጊዜው የምንለቃቸው ቪዲዮዎች በቅድሚያ እንዲደርሶ የደውል ምልክቱን ይጫኑ። ላይክ፣ ኮሜንት፣ ሼር ያድርጉ። እንቀጥል። ትምህርት 1 ውድቀትን እንደ ስኬት ዘሮች። እንደገለጽኩት ኮሎኔሉ የኬንታኪ የዶሮ ጥብስ የምግብ አዘገጃጀት መመሪያውን በተሳካ ሁኔታ መሸጥ ከመቻሉ በፊት ከሺህ ጊዜ በላይ ውድቅ ተደርጎበታል። ያንኳኳው በር ሁሉ አልተከፈተለትም። ይህ ብቻ ሳይሆን ሳንደርስ በሞከራቸው ሌሎች ሙያዎችም ብዙ ወድቋል። ከ10 እስከ 40 ዓመት ባለው ጊዜ ውስጥ ሳንደርስ እጁን ለሥራ ዘርግቶ የሚከተሉትን ሞክሯል። የጎዳና ላይ መኪና ማስተባበር፣ እርሻ፣ የሕግ ባለሙያነት፣ የሽያጭ ሠራተኛነት፣ የእሳት አደጋ ተከላካይነት። ይህ የሚያሳየው የቱንም ያህል ውድቀት ቢያጋጥምም ምንም ያህል ዕድሜ ቢኖረውም አሁንም ጊዜ እንዳለ ነው። ይህም ወደ ቀጣዩ ትምህርታችን ይወስደናል። በገዛ አንደበቱ በአንድ ወቅት ይህንን ብሏል። 2 ሕጎች ብቻ ነበሩኝ፣ የምትችለውን ሁሉ አድርግና የተሻለውን ሁሉ አድርግ። አንድን ነገር የማከናወን ብርቱ ስሜት የሚሰማህ በዚህ መንገድ ብቻ ነው ብሏል ኮሎኔል ሳንደርስ። ትምህርት 2 በጭራሽ አልረፈደም። ኮሎኔል ሳንደርስ 75 ዓመት ሲሆነው በመጨረሻ ኬኤፍሲን $2 ሚሊዮን በዛሬው $15 ሚሊዮን ገደማ ሸጧል። በሕይወት ዘመንህ ከብዙ ሽንፈት በኋላ እንደዚህ አይነት ድል እንዳለ መገመት ትችላለህን? ልብ በል፣ ብዙዎቹ ስኬታማ ሰዎች በርካታ ሽንፈቶችን ያስተናገዱ ናቸው። በዚህ ሁሉ ግን ሁሉም ከችግሩ በላይ እንደሆኑ የሚያስቡ ሰዎች ናቸው። ኮሎኔሉ በችግር ጊዜ ባለማቋረጥ ደጋግሞ በመሞከሩ ከ5 አስርተ ዓመታት በኋላ እስካሁን ድረስ የምናውቀውን የምርት ስም መስራችና ብራንድ ሆነ። ጽናት። ትምህርት 3 ያለፈው ያለፈ ነው። እንደ ሥራ ፈጣሪነት ስኬታማ ለመሆን ብዙ ሰዎች ያለፈው ያለፈ መሆኑን በቀላሉ መማር ያስፈልጋቸዋል እና እርሶ ከፈቀዱት የወደፊት የስኬት ዕድሎን ብቻ ይገልጻል። ስንት ጊዜ እንደወደክ፣ ከየት እንደመጣህ ወይም ከዚህ በፊት ያጋጠመህ ወይም ያደረካቸው አሉታዊ ነገሮች ምንም ለውጥ አያመጣም። ያለፈው ጊዜዎ ለወደፊቱ ስኬቶ ቁልፉን አይዝም። ኮሎኔሉ ባደረገው ሙከራ ሁሉ ወድቋል። እንዲያውም ብዙ ሕይወቱን ደስተኛ ባልሆነ ትዳር ውስጥ አሳልፏል። በኋላም በፍቺ ተጠናቋል። እናም በወጣትነቱ 3 ልጆችን ብቻውን መንከባከብ ነበረበት። ለአብዛኞቹ ይህ ወደ ውድቀት ለመሸጋገር በቂ ምክንያት ነው። ነገር ግን ኮሎኔሉ በራሱ ችሎታና መርሆች ላይ በማመን ቀጠለ። ይህ ትምህርት 3 ነው። ያለፈው ያለፈ ነው። ትምህርት 4 ተስፋ መቁረጥ የውድቀት ብቸኛው መንገድ ነው። ሽንፈት የሕይወት ተፈጥሯዊ የጎንዮሽ ጉዳት ነው። የኬንታኪ ዶሮ ጥብስ ታሪክ ማቋረጥ ብቸኛው ውድቀት እንደሆነ ይነግረናል። እርሶ ለማድረግ እየሞከሩ ባለው ነገር ላይ ተመሳሳይ አመለካከትና እምነት ካሎት ጉልህ የሆነ የስኬት ዕድል ከጠረጴዛው ላይ ፈጽሞ አይጠፋም። ሰዓቱ እየሮጠ ቀናትን እየተኩ ዓመታት ብልጭ ድርግም ሲሉ ስታዩ እንኳን ስኬታማ ለመሆን የጊዜ ገደብ የለም። በዋሻው መጨረሻ ላይ ያንን ብርሃን መፈለጎን አቁሙ። ይህ ትምህርት 4 ነው። ከኮሎኔል ሳንደርሰን ያገኘነው ተስፋ መቁረጥ የውድቀት ብቸኛው መንገድ ነው። እንቀጥል ወደ ትምህርት 5 አንዳንድ ጊዜ የሚያስፈልግህ እንደ አዲስ መጀመር ብቻ ነው። አሁን ግልጽ ሆኖልናል።
ምግብ ማብሰል የኮሎኔሉ ፍቅር ነበር። ነገር ግን በሕይወቱ ወዲያውኑ አላወቀውም። እውነተኛ ጥሪውን ለማወቅ የቻለው ለመክሸፍና ደጋግሞ ለመሞከር ድፍረቱን በማግኘቱ ብቻ ነው። በተለያዩ ዘርፎች ስኬታማ ለመሆን ስትሞክር ራስህን በሚያቃጥለው ለማቃጠል ዝግጁ መሆን አለብህ። ጅማሬ ሁሌም አስቸጋሪ ክፍል ነው እና ለአብዛኞቹ በ50ዎቹ በ60ዎቹና በ70ዎቹ ውስጥ ደጋግመው የመስራቱ ሐሳብ በጣም አድካሚ ይሆናል። ኮሎኔሉ በ70ዎቹ ዘመናቸው ይህንን በጥሩ ሁኔታ በመስራት ያሳየውን ጉልበትና ስሜት ለማንኛውም ሥራ ፈጣሪ አበረታች ትምህርት ነው። ትምህርት 6 በእምነት እርምጃ ውሰድ። የልቦን መሻት መከተል ብዙውን ጊዜ የስኬት የደስታና የእርካታ ቁልፍ መሆኑን ማወቁ አዲስ ነገር አይደለም። ታዲያ እንዴት ነው ብዙዎቻችን ከሕይወት የምንፈልገውን ነገር የምናሳድደው? በምቾት ቀጠናህ ተቀምጠህ ዘና ማለት የብዙዎቻችን ፍላጎት ነው። በእውነት ምን ያህል አስፈላጊ ፍላጎት እንዳለን አናውቅም። በመጨረሻም የልብ መሻትን ማሳደድ ለማንም ሰው ደስታ፣ እርካታና ብልጽግናን ያመጣል። በአንድ ወቅት ኮሎኔሉ እንደዚህ ብለዋል። አንድ ሰው እያንዳንዱ ውድቀት ወደ ተሻለ ነገር መሄጃ ሊሆን እንደሚችል ማስታወስ አለበት። ትምህርት 7 ቀለል አድርገው። ለመናገር እብደት ሊመስል ይችላል፣ ግን ኬንታኪ ዶሮ ጥብስን በመንገድ ዳር ዶሮ በመሸጥ ጀመረ። የምግብ አዘገጃጀቱን ዘዴ ከሸጠ በኋላ ንግዱ በፍጥነት አደገ እና በአሁኑ ጊዜ የኬኤፍሲ ፍራንቻይሶች በዓለም ዙሪያ ባሉ ሀገራት ማየት የተለመደ ነው። በትክክልም 145 ናቸው። እዚህ ያለው ትምህርት ነገሮችን ቀለል ለማድረግ ፈጽሞ መፍራት አይደለም። ለመጀመር ጠንክረህ ለመስራትና ለመቀጠል ፈቃደኛ እስከሆንክ ድረስ ነገሮች ያድጋሉ። ብዙውን ጊዜ ሥራ ፈጣሪዎች ሥራቸውን ለመጀመር በእጃቸው ላይ ያለውን በማየት ማንኛውንም ነገር ለመጀመር ሥራቸውን የሚያቆሙበት ሁኔታ ነው። ምክንያቱም በቀላሉ ለመጀመር በቂ ናቸው ብለው ስለማያምኑ። ጀምር። ቀለል አድርገህ ጀምር። ባለህ ጀምር። እጅ ላይ ምን አለ? ጀምር። ኮሎኔሉ በዶሮ ጥብስ ምርቱ ዛሬ ታዋቂ ከመሆኑ በፊት በመከራ የተሞላ አስቸጋሪ መንገድ ማለፍ ነበረበት። በ65 ዓመት ዕድሜው ወደ መከራ የወደቀው ሳንደርስ በ80 ዓመት ዕድሜው ተወዳጅና ስኬታማ አሜሪካዊ ለመሆን በቅቷል። አባቱ ድሃ የማዕድን ቆፋሪ ነበር። እናቱ በልብስ ፋብሪካ ትሠራ ነበር። ለቤተሰቡ ምግብ የማብሰል ኃላፊነት የሳንደርስ ነበር። ቤተሰቡ ከነበረበት የገንዘብ ችግር የተነሳ ትምህርቱን ከ6ኛ ክፍል ለማቋረጥ ተገዷል። በመጨረሻ አንዲት አነስተኛ ምግብ ቤት ከፈተ። ንግዱ እየደራለት በነበረ ጊዜ በምግብ ቤቱ ደጃፍ አቋርጦ ያልፍ የነበረው አውራ ጎዳና ተዘግቶ በሌላ አቅጣጫ ሲዞር ከባድ ኪሳራ ደረሰበት። በዚያን ጊዜ ዕድሜው 65 ዓመት ደርሶ ነበር። አንድ ማለዳ ኮሎኔል ሳንደርስ ከቤቱ ደጃፍ ተቀምጦ ሳለ አንድ ፖስተኛ ወደ እርሱ መጥቶ የጡረታ አበሉን ቼክ ሰጥቶት ሄደ። ኪሳራና ሽንፈት የደረሰበት የ65 ዓመቱ አዛውንት የተቀበለውን ቼክ ተመልክቶ ለራሱ ይህን ተናገረ። ነፍሴን ለማቆየት የሚሆን $105 መንግሥት በየወሩ ይከፍለኛል። በእርግጠኝነት ለራሴም ሆነ ለሌሎች ሰዎች የሚጠቅም አንዳች ነገር ማድረግ እችላለሁ። በውስጡ መነሳሳት ተፈጥሯል። ማሰብ ጀምሯል። ማሰብ ደግሞ ሁልጊዜም ውጤት ያስገኛል። እናቱ ቀመማ የምታዘጋጀውን ልዩ የዶሮ ጥብስ አሰበ። የዶሮ ጥብስ ቀመሩን ለተለያዩ ምግብ ቤቶች ለመሸጥም ወሰነ። በርካታ ምግብ ቤቶች ጥያቄውን ውድቅ ካደረጉበት በኋላ በሶልት ሌክ ሲቲ የሚገኝ አንድ ምግብ ቤት ሐሳቡን ገዛው። በፍጥነት ውጤታማ ሆነ። ከ10 ዓመታት በኋላ በ75 ዓመት ዕድሜው በድርጅቱ ውስጥ የነበረውን ድርሻ በመሸጥ የአዲሱ ድርጅት የበጎ ፈቃድ አምባሳደር ሆኖ መስራት ጀመረ። ኮሎኔል ሳንደርስ ያገኘው የገንዘብ ስኬት አይደለም፣ የሕይወት ታሪኩን አስደናቂ ያደረገው። ማንም ሰው ለመሸነፍ ካልፈቀደ በቀር እንደማይሸነፍ የእርሱ ተሞክሮ በሚገባ የሚያሳይ ነው። እንዲሁም አንድ ሰው በውስጡ ከተነሳሳና ካሰበ ሕይወት በመልካም ዕድሎች የተሞላች መሆኗን ያሳያል። ከአይበገሬው አዛውንት ኮሎኔል ሳንደርስ 7 ጠቃሚ ትምህርቶችን ያገኘንበት የዛሬው ቪዲዮ በዚህ ይጠናቀቃል። አብራችሁን ስለነበራችሁ እናመሰግናለን። ይቻላል።
ሰላም፣ ፍቅር፣ ኅብረት ከሁላችን ጋር ይሁን።